የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪካርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙን ጽፌዋለሁ ያላነሳው። ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሀቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃው ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የእሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ ሶሪ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውን የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረድኩብህ አይደለም። እሺ እኮ እዙ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን 13 ቀን ይቆዩ መደዳውን እንዴ እዛም ቤት ስጠራ ሲሄድ አታስቡም እንዲ ለን ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? ቢውስቲ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቁት። መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድን ለምን አጠፋው የፖሰተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቦ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው ፕሊስ? አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለግኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክር የላቸው እስኪ አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀቡ ሀና ስልክ ላይም እንደውላለን አሁኑ ነው። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት አቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ስልኩን ካላነሳልሽ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቲክቶክ ላይ ግን ከ1 ሰዓት ዋና አረገው 1 ሰከንድ ኖ ሳሪ ዚህ ኢዝ 1 ዊክ አጎ 1 ደብሊው ነው። 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። ሰው ለመጥላት አሁን አንቺ ወደኋላ ሄደሽ ሩቁን ልኬልሽ ነው እንጂ ከ2 ሰዓት በፊት ለቋል። ያ ከ2 ሰዓት በፊት ኢቭን ላይ ነበረ ሀቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ ነገሰ ጋር ልደውል። ነገሰ ሚስቱ ሳኡዲ ናት ብለከኛል። የገጠር ልጅ ሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል
እሷን ተቀብዬ ሰጠሽ ይችላሉ። እሺ አመሰግናለሁ። እንዲህ አሁን እሱ ጋር ልደውል ነገሰከ አቡ በጣም ይቅርታሽ፣ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው ለምን ለምንድነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ። አሁን በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን ነው የሚናገሩ። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበት ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። አቡዬ በስልክ እገባለሁ ያለው ሰው ለምን ልደውልለት? እየጠበቀ ነው። እኔ ቆይ ብዬው ነው እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር እየደወልኩ ነው። The number you've dialed is not correct. The number you've How dialed come it's calling? It's ringing and it says not correct. እኔ እደውላለሁ። Yes, please ደውል። አቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ አለው እና ወጣ። ገባሽ? ከዛ ቴሌፎን ጥሪ እያስተላለፈ ነው። ጥያቄ ስናጣድበው ማለት ነው ዳይቨርት አድርጎታል። አቡዬ እየተሰማ ነው። አዎ አይ ቲንክ ላይፉን እየተከታተሉ ይሆናል። አዎ አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም። ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ያው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስፋዬ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባሃል ሀቡ? ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ ትክክል። ግድ ደውል ልበለው። እሺ ላይ ይመች ደውልልኝ በቀጥታ ስልኬ። ቴንኪዩ። ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ላይ ይመች። አዎ ሳውዲ ላለው ደላላ እነዚህ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች ይመች፣ እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አልሐምዱሊላህ። አለን። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋውላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው ያለው ነባራዊ ሁኔታ?
ተሰሎንቄ ባቢሎንና ግብጽ አይኔም ያለንበት የሆነ ሀገር ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የምን ሀገር ነው? ያለንበት እኮ እውነት እኮ እውነት ነው። እውነት ከሆነ ኢንተርቪው ሰጥተዋል እና ታዲያ እዛ የሰጡትን እዚህ ጋር መናገር ለምንድን ነው? ኢንተርቪው በቪዲዮ ነው አይደል ነው ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? አቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተከላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት እኮ በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምፅ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው መረጃ የሰማሁት። ዛሬ ሙሉ ፎቶውም መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና ቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድም እህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ ግን አሁን አስከሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታ ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎቹም እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛኔ እኛ ዴኔ እናስመረምራለን። በዛ እንስማማ። እንደው ለንጋሪት ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጥብሽም። ስለዚህ እናንተ ደግሞ ዴኔ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይህንን የማያደርጉ እናደርጋለን ቢሉም እንዳታደርጉ ናቸዋለሁ። እንዲህ ኃላፊነት መውሰድ ማለት ተደምም ማለት ነው። ኃላፊነት መውሰድ ማለት እኮ ጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው። ወይ እንዴት ነው እዚች ቦታ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ ይኸው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣል ይሄ ቪዲዮ ይወጣልሻለሁ። ችግር የለም ይነሱን ይወጡልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነቱ ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለ ነው። ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅ ነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃ እኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህረንም ከሆንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ የእቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን
መንገድ ላይ እንደዚህ ሰው ቢሞት ምንድን ነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶ እና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኔዎቹ እነሱ ጋር ያሉ የመኔዎች ናቸው እንደዚህ ያሉን። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድን ነው? አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተች እና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያሁላ ነገር ድረስ ወስዶ ያን ሁላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የሚመችን እኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬም እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል ሀገር ያስፈላጊ ከሆነ ማለት ነው። ልክ ነው። የኢሜጅ ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ነገ ምን እንደሚገጥም አታውቅም። ቦታን እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅ ነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብሏል። አበያዋን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመን? እሺ ይህ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚህ የመና ያለሁት በቃ ችግር ላይ ይህ ነገር በዚህ ህይወቴ እንኳ ቢያልፍ ይህ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው፣ አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮን ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንደ በእውነት ነው እንደ ሁሉ ሰው እኛን ለመግደል የተተባበረው? እኔ ምንም እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ማንጭ ያላየሽውም በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽምብን የተዘጋጀው? እስኪ ይህንን ንገረኝ። ብሬክስን አስወጪው እና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳርዬ መንገደኛውን አስገቢው። አንድ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። እሺ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለም እኮ? እየጠየቅንክ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ፣ ሁለተኛ ደግሞ እነሱ እውነት ሞታ እና አልገደሏት ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድን ነው የሚያስፈራው? ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉን፣ ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ገደሉን ግን ሌላ ነገር ይቀሰቀሳል። እሺ ጥሩ የኔ ማሳወቅ እንፈልጋለን። ጥሩ ይህንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ ጠይቅና እየታፈን እኮ ነው ያለ ነው ጥያቄ ሌዲስ እንደ እኔ ልጠይቅ መጀመሪያ ሴት ነኝ እኛንና ጉዳዩ ባለቤት ማስረጃ እኮ ልጠይቅ
ማንም የጉዳይ ባለቤት የለም። ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው። የመኖቹ ጋራ ሽምግልና ነው የምልሽ። የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል። ምርመራው ሲመጣ ነው ብለውናል። የመኖቹ መቼ ነው የላካችሁት? ባያቸው እንዴ አይኗን አውጥታችሁ ምርመራ ልከናል ብላችኋል። እያፈናችሁን እኮ ወይ ብላችኋል። ይሄ ሰው ተክላይ ነው የምር። አንድ የሚዩት አድርጊያቸዋለሁ። በትግርኛ ልጠይቀው ለተክላይ ልጠይቀው። እንዴት ነው ጥያቄው? እኮ ግልጥ ነው። አሎ እኔ ሚዩት አድርጊያቸዋለሁ እንዳይሰሙ። ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም። ፕሊስ እንዳይሄዱ ነው። አኛው አንቺ ስለዚህ ጥያቄን ልጨርስ። ሁሉም ይጠይቃል። ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው። እንደዚህ የመኖቹ መጥተው ሽምግልና ላይ እኛ አይኗ